ክብር ለእግዚአብሔር አሜን። እና የምስጋና በዓል ነው። ምናልባት ማን ያውቃል የምስጋና በዓላችን አውቶቡስ ተሳፍረን አስመራ ሄደን ስለሆነ ይሄንን ጸሎት አብረን እንጸልይ። ስለፈለግነው ብቻ ሳይሆን የእግዚአብሔር ቀጠሮ ስለሆነ ይመስለኛል። አሜን። ይሄ የእግዚአብሔር ቀጠሮ ታሪክን ይቀይራል። አሜን። ክብር ለእግዚአብሔር ይሁን። ዛሬና ነገ ልዩ የትምህርት ጊዜ ይኖረናል። በመካከላችን ፓስተር ኤርሚያስ አለ። ዱቡዳ ነው ላይ የቻልኩት ምክንያቱም በዚህ ጊዜ በዚህ የኤርትራ ጉዳይ ብርቱ ሸክም ያለው ፓስተር ዘካርያስ በላይ ያገለግለን ነበረ። ፕሮግራም ያዝነው ይሄንን ፕሮግራም ስንሰራ እና እሱ ደግሞ ካናዳ ነበር የነበረው። በእስራኤል ሀገር በነበረው ረብሻ ምክንያት ድንገት በዚህ በእንትን በተፈጠረው ምክንያት ከቤቱ ከወጣ 3 ወር ሆኖታል እና አሁን ደግሞ የፍላይት እድል ትንሽ አገኘ። ስለዚህ ቅርና ዜና ማለት በጣም አስቸጋሪ ነበር። ከካናዳ ወደ አስመራ ወደ እስራኤል የሚበርበትን እድል እያገኘ ስለነበር ያንን ወረፋህን አሳልፈህ ዜና ማለት ከበደንና እግዚአብሔር ቀጠሮ የሰጠው አሁንም ለፓስተር ኤርሚያስ ስለነበረ ሱሪ ባንገት ነው ያዘዝኩት ማለት ይችላል። ደውዬ አንተ ነህ በእነዚህ 2 ቀን ታገለግለው ስል ታዘዘኝ። ሁልጊዜ እኛን ታዘዘናል። እግዚአብሔር ይባርክ ማለት ፈልጋለሁ። ፓስተር ኤርሚያስ ማለት ነው። እግዚአብሔር መሰዊያን ያድሳል፣ ሰዊን ያድሳል፣ መስዋዕቱንም ያድሳል። በሰው ህይወት ውስጥ በቤተ ክርስቲያን ህይወት ውስጥ መሰዊያ መታደስ ብቻ የሚያመጣው ተአምር የለም። የሚሰዋውም መታደስ አለበት። ሰዊው ራሱ መታደስ መቻል አለበት። ሰዊው መታደስ አለበት፣ መሰዊያው መታደስ አለበት፣ መስዋዕቱም ራሱ መታደስ መቻል አለበት። እነዚህ ነገሮች አንድ ላይ ታድሶ ሲያገኙ ነው ሪል የሆነ መታደስ በሰው ህይወት ውስጥ የሚሆነው። ከነህምያ መጽሐፍ ነው የምናገረው። እኔ ሊሰው ነው እንዴ የሚለውን ቃል ተነስተን ሊሰው ነው እንዴ ጠላት ለምንድን ነው መስዋዕት የከነከነው በሚል ሐሳብ እናገራለሁ። ግን ከዛ በፊት ግን ለምን እንደሆነ አላቀም ከተሰጠኝ ጊዜ ጀምሮ ውስጤ በኃይለኛ መፍረስ ያለበት ደግሞ መስዋዕት መሰዊያ እንዳለ ይሰማኛል። ማስተምሮ አይደለም ግን አብሬያችሁ መጸለይ ፈልጋለሁ። በምን አይነት መሰዊያ ካላችሁኝ በፖለቲካ መሪዎች፣ በቤተ ክርስቲያን መሪዎች፣ በቤተሰብ መሪዎች፣ በቢዝነስ መሪዎች ብቻ መሪነት ላይ ባሉ ሰዎች በምድሪቱ ላይ የማህበረሰብ መሪዎች የሚሰሩ ክፉ መሰዊያዎች በኢየሱስ ክርስቶስ መፍረስ አለባቸው። በደንብ አሜን በሉኝ። መሰዊያ ካልፈረሰ አሁን ለምሳሌ አሁን ራሱ ያነበብኩት ነበር። አሁን ከፍቻ ነበርኩት ግን ክፍትም ሳረግ ደግሞ አገኘሁት እንደ እድል። ሰለሞን የኢየሩሳሌምን ቤተ መቅደስ ሰርቷል ለእግዚአብሔር መሰዊያ። እግዚአብሔር ግን አብሮ ከጎኑ ግን ምንን አላጠፋም? የነዛን መሰዊያ ግን አላፈረሰም ነበር። ጎን ለጎን አብሮ የሚሄዱ መሰዊያዎች ነበሩ። ለእግዚአብሔርም የሚሰራ ለአስታሮትም የሚሰራ አላፈረሰም ነበረ። በየተራራው ላይ የነበሩትን መሰዊያዎች አላፈረሰም ነበረ። እነዚህ መሰዊያዎች ደግሞ አለመፍረሳቸው ሰውየውን አፈረሰው። የመሰዊያዎቹ አለመፍረስ አገር አፈረሰ። አገር ነው የፈረሰው። ባይዘወይ እግዚአብሔር ወደ ሰለሞን ሲመጣ ያው ጸሐፊው ምንድነው የሚለው ነገሥት 11 ላይ 2 ጊዜ የተገለጠለትን አምላክ ተገልጦ የመራውን አምላክ የአባቱን የዳዊትን ዙፋን የሰጠውን አምላክ አላከበረም። ከኢየሩሳሌም ከሰራው መሰዊያ ለእግዚአብሔር ከሰራው መቅደስ ጋር አብሮ በተነደፈው በሴቶቹ ልብ ፍቅር ልቡ ተነድፎ
መንፈሱ ተነድፎ ሕይወቱ ተነድፎ ያልሰበራቸውና ያላጠፋቸው የክፉ መሰዊያዎች ምን አደረጉት? ሰውየውን ጠልፈው ጣሉት። በጊዜ ያልተገላገልናቸው ነገሮች ቀን ጠብቀው እኛን ይገላግሉናል። በጊዜ ያልሰበርናቸው ነገሮች ቀን ጠብቀው እኛን ይሰብሩናል። በጊዜ ያላስወገድናቸው ነገሮች ቀን ጠብቀው እኛን ያስወግዱናል። ለሀገር ዩኒቲ ሰለሞን እስራኤልን አንድ አድርጎ በአንድ አምላክ ጥላ ስር በመክተት ሰላም በማምጣት እንደ ይዲድያ እንደ ሰለሞን ያለ የተባረከ ሰው የለም። ለሀገር መፍረስም ምክንያት የሆነ እሱ ነው። አገር የበታተነ ሰለሞን ነው። ጎን ለጎን አይሄድም። የእግዚአብሔር መሰዊያና የጣዖት መሰዊያ፣ የክፉ መሰዊያና የእግዚአብሔር መሰዊያ ጎን ለጎን መሄድ አይችልም። አስኬደዋለሁ ብሎ ያሰበ ቀን ያ በአብርሃም የተስፋ ቃል፣ በሙሴ የምድረ በዳ ጉዞ፣ በዳዊት ደም ላይ የቆመ ያን አገር ያን ከተማ ሰለሞን በታትኖት ለሁለት ከፍሎት ሄደ። በምን? ባልተሰበረ መሰዊያ፣ ባልፈረሰ መሰዊያ። መጽሐፉ የሚለው እንደሱ ነው። ጌታም ጥቶትን እንዳትሉኝ ብቻ ላንብበው። ንጉሱ ምዕራፍ 11 ነገሥት ቀዳማዊ ንጉሱ ከሰለሞን ከፈርዖን ልጅ ሌላ በሞዓባውያን፣ በአሞናውያን፣ በኤዶማውያን፣ በሲዶናውያን፣ በኬጣውያን ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ። እንግዲህ እኛም እንደነደፈ መድኃኒዓለም ነው የሚያውቀው። የተነደፍንበት ነገር እሱ መሰዊያ ያሰራናል። ባይዘወይ በዘር ከተነደፍክ ለዘር መሰዊያ ትሰራለህ። በገንዘብ ከተነደፍክ ለገንዘብ መሰዊያ ትሰራለህ። በሴት ከተነደፍክ ለሴቷ መሰዊያ ትሰራለህ። ለተነደፍክለት ነገር መሰዊያ ትሰራለህ። ይሄ ታሪክ ነው። ይሄ እውነት ነው። ከዚህ በፊት ለእግዚአብሔር ተነድፎ ስለነበረ በእግዚአብሔር ፍቅር ተነድፎ ስለነበረ የእግዚአብሔርን ቤተ መቅደስ ለመስራት ምን ያህል እንደሄደ ታያላችሁ። በኋላ ሌላ ነደፈው። በታሪክ አጋጣሚ ነደፈው። መሃል ገብቶ ሌላ ነገር ነደፈው። ሕይወቱ ሌላ ነገር ነደፈውና ለተነደፈለት ነገር ደግሞ መሰዊያ ሲሰራ ታያላችሁ። እግዚአብሔር የእስራኤልን ልጆች አማልክቶቻቸውን ትከተሉ ዘንድ ልባቸውን በእውነት ያዘነብላሉና ወደ እነርሱ አትግቡ፣ እነርሱ ወደ እናንተ አይግቡ ካላቸው ከአሕዛብ ከነዚህ ጋር ሰለሞን በፍቅር ተጣበቀ። ለእነርሱ ወይዛዝርት የሆኑ 700 ሚስቶች 300 ቁባቶች ነበሩት። ቁጥር 5 ላይ ሰለሞንም የሲዶናውያንን አምላክ አስታሮትን የአሞናውያንን ርኩሰት ሚልኮንን ተከተለ። ሰለሞንም በእግዚአብሔር ፊት ክፉ ነገር አደረገ፣ እንደ አባቱ እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። በዚህን ጊዜ ሰለሞን ለሞዓብ ርኩሰት፣ ለካሞሽ ለአሞን ልጆች ርኩሰት፣ ለሞሎክ በኢየሩሳሌም ፊት ባለ ተራራ ላይ መስገጃ ሠራ። ለአማልክቶቹም ዕጣን ለሚያጥኑ መሰዋት ለሚሰዉ እንግዶች ሚስቶች ሁሉ እንዲሁ አደረገ። 2 ጊዜ ከተገለጠለት ሌሎችን አማልክት እንዳይከተል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቋልና እግዚአብሔር ያዘዘውን ነገር አልጠበቀምና እግዚአብሔር ሰለሞን ላይ ተቆጣ። እግዚአብሔርም ሰለሞንን አለው፣ ይህን ሰርተሃል፣ ያዘዝኩን ቃል ኪዳን ሥርዓቴን አልጠበቅም፣ መንግሥትህን ካንተ ቀድጃለሁ። ለባሪያ ሰጠ። አትችልም አለው። አትችልም፣ ጎን ለጎን ማስኬድ አትችልም። ምንም ያማረ መቅደስ ስለሰራህልኝ፣ ውብ መቅደስ ስለሰራህልኝ ትላንትናን እያሰብኩ ልተው አልችልም። ጎን ለጎን ልትወስድ አትችልም። በዚህ በኩል ለእግዚአብሔር፣ በዚህ በኩል ለአስታሮት፣ በዚህ በኩል ለልዑሉ፣ በዚህ በኩል ለሞሎክ ሰርታ አትቀጥልም። ሰለሞን መቅደሱን ለሁለት ከፍለኸዋል። የሕዝቡን አምልኮ ለሁለት ከፍለኸዋል። እኔ ደግሞ መንግሥትህ ለሁለት ከፍለዋለሁ። ለእግዚአብሔርና ለሞሎክ እንዲሰገድ ለሁለቱም አመቻችተሃል።
ሁለት ነገር ለማድረግ ሞክረሃል። እኔ ደግሞ ሁለት ቦታ መቅደስ መንግሥትን እገነጥለዋለሁ፣ እቀደዋለሁ አለ እግዚአብሔር። በታሪክ ውስጥ በተለያዩ የማህበረሰብም የፖለቲካም የቤተ ክርስቲያንም የትም በሉት አመራር ላይ የተቀመጡ ሰዎች በሚሰሩት ስውር መሰዊያ ስውር አጀንዳ ብዙውን ጊዜ መከፋፈል ይገጥመናል። ዛሬ በማለዳ በጌታ በኢየሱስ ስም በመናቀውና በማናቀው መንገድ ምድራችን ውስጥ በየትኛውም ቦታ በቤተ መንግስቱ ይሁን በቤተ መቅደሱ የተሰራ ክፉ መሰዊያ በጌታ በኢየሱስ ስም የፈረሰ ይሁን። የማኬደውን ለሁለት አብሮ ማሄዱ ነገሮችን አብሮ ለማስኬድ የሚደረግ የተሰወረ ክፋት የተሰወረ አጀንዳ በጌታ በኢየሱስ ስም የፈረሰ ይሁን። እግዚአብሔር አለ አትቀጥልም። አገር ፈረሰ እኮ በሱ ምክንያት አገር ፈረሰ፣ አገር ተበተነ። ምን ሆነ? እኔ ይገርመኛል። አሁን የመጀመሪያውን ሰው አይታችሁ ሙሴ ተራራ ላይ ጾም ጸሎት ላይ ከርማል። የህዝብ መሪ የሆነው ማን ነው? ያሶዬ አብሮት የነበረ አሮን ሰፈር ጥጃ ይጠፈጥፋል። መሪ ነው። የተጠራ መሪ፣ ለመውጣቱ ምክንያት የሆነ መሪ፣ ባርነት እንዲበቃ የሰራ መሪ፣ ለነጻነት የሰራ መሪ ነው አሮን። ከሁለት እርምጃ በኋላ ግን እንደ ሰለሞን እሱ ምጥፍ ብሎ ጥጃ ሲጠፈጥፍ ተገኘ። ሙሴ ያለው ነገር ነው የሚገርመኝ። ምን አረገ ይሄ ህዝብ? ምን ሆነ ነው? ህዝቡ ነው አለ። ስለማይሰማ ነው ህዝብ ሰምቼ ነው አለ። የተጠራው እኮ እግዚአብሔርን እየሰማ ልትኖር እንጂ ህዝቡ ጠፍጥፍ ያለ ልጠፈጥፍ አይደለም። ያመጣውን ጣጣ ታውቃላችሁላችሁ። የደረሰው ችግር ቀላል አይደለም። ታቦት ነው የተሰበረው። ዛሬ በየትኛውም ቤት ለምንመራም ቤተሰብ ለምንመራም ሰዎች ነው፣ ቸርች ለምንመራም ሰዎች ነው፣ አገር ለምንመራም ሰዎች ነው መልእክቴ። በየትኛውም አቅጣጫ የሚሰሩ የሚጠፈጠፉ በየቤቱ በየጓዳው በየማደሪያችን ለሚጠፈጠፉ በየቤተ ክርስቲያኑ በየጓዳው የሚጠፈጠፉ ነገሮች ብዙ ነገራችንን ሰብረው ሳይጨርሱ እነሱን ዛሬ በኢየሱስ ስም እንሰብራቸዋለን። ታቦታችንን ሳያሰብሩን በፊት ጥጃውን በጌታ በኢየሱስ ስም እንሰብረዋለን። እስቲ አሜን በሉ ይባካችሁ። መሰዊያ እንስራ ሚል ነው እኮ ላስተምር የመጣሁት። ጌታ በጣም ይሟገተኛል። ከሚሰራው መሰዊያ በፊት የሚፈርስ አለ። እሱ ሲፈርስ ነው የኔ የሚሰራው። ማን ነው የሰራው? መሪዎች፣ የመንፈሳዊ ዓለሙን የሚመሩ መሪዎች፣ ፖለቲካውን የሚመሩ መሪዎች፣ ቢዝነሱን የሚመሩ መሪዎች፣ ማህበረሰብ የሚመሩ መሪዎች በየጓዳው በየስርቻው የሰሩት መሰዊያ ሲፈርስ እግዚአብሔር የራሱን መሰዊያ ማደስ ይጀምራል። እነዚህ መሰዊያዎች ካልፈረሱ ያፈርሱናል። አሁን በጣም የሚገርማችሁ ነገር ሰለሞን በዚህ ምክንያት ከእጁ ተወሰደ። መሰዊያ አላፈረሰም ተብሎ ቀጥሎ ለማን ተሰጠ? ለኢዮሮብዓም ተሰጠው። ኢዮሮብዓም ሁለት እርምጃ ተራመደና እኔ እኮ ይገርመኛል። ለምንድን ነው ሰው ግን በጀመረው ማይጨርሰው? ጭንጋፍ በጀመርከው ጽድቅ፣ በጀመርከው አቅም፣ በጀመርከው ጉልበት፣ በጀመርከው መገለጥ፣ በጀመርከው ብርሃን እንዳንቀጥል እላችን ላይ ያለ እርግማን፣ ምድሪቱ ላይ ያለ እርግማን በጌታ በኢየሱስ ስም የፈረሰ ይሁን። ሰለሞን ሲጀምር ውብ መሃል ላይ ስብር። ኢዮሮብዓም ሲጀምር እኮ ነብዩ እኮ ትንቢት ሲነግረው እኮ ልብስ ቀዶ ነው የነገረው። አዲስ ልብስ ቀዶ የሰራዊት ጌታ እግዚአብሔር እንዲህ ይልሃል፣
ከዳዊት ቤት ላይ ንግስናን ወስጄ 10ን ላንተ ሰጣለሁ ብሎ ልብሱን ቀራዶ ሰጥቶት በዚህ ነው የምትቀጥለው አለው። ዘርህ አይደለም፣ የዳዊት ቤት አይደለም፣ የንጉስና ዘር የለህም፣ ግን ዛሬ እግዚአብሔር ይሰጣል ተብሎ በትንቢት ተነግሮት ተሰጥቶት 2 እርምጃ አልሄደም። ወዲያውኑ እዚህ 12 ላይ አንብቡት። ወዲያውኑ እንደሄደ ምን አደረገ ነው የሚለው? ቁጭ ብሎ ማሰብ ጀመረ። ምን ብለ አየ መሰዊያ ሰዎች ሰለሞን በሴቶቹ ፍቅር ተነድፎ ነው መሰዊያ ይሰራው። አሮን በህዝቡ ሐሳብ ተነድፎ ነው መሰዊያ ይሰራው። ይሄ ሰውዬ ደግሞ በስልጣን ፍቅር ተነድፎ ነው መሰዊያ የሚሰራው። ስልጣን ሚስማረግ አጓጓው። ቁጭ ብሎ አሰበ። ይሄ ግን ስልጣኑ እጁ ላይ ገባ። 10 ነገስታት እጁ ላይ ቁጭ ብሎ ማሰብ ጀመረ። ይሄን ስልጣኔን እንዴት ነው ረጅም ዘመን ወስዶ ብሎ አሰበ። ቁጭ ብሎ አሰባሰበ። ስለዚህ ምን አለ? መሰዊያ ልስራ አለ። ምንም ይሆን ህዝቡ ወደ ሰለሞን ሲሄድ ልቡ እንዳይሸፍት እዚሁ ለማስቀረት መሰዊያ ልስራ ብሎ በዛ ተራራ ላይ መሰዊያ ሰራ። በምን ተነድፎ? በስልጣን ፍቅር ተነድፎ ለማቆየት፣ ስልጣኑን ለማቆየት። ሟርት፣ ጥንቆላ፣ ክፋት ጀመረ በእግዚአብሔር መንግስት። በጣም በትንቢት ጀምረ በትንቢት ጀምረ በአእምሮ ብልሃት ትጨርሳለህ። መጀመሪያም እኮ አንተ አስበ አቅደ እንዴት ስልጣን ሊያዝ ብለ መስመራ አድርጋ አይደለም፣ እግዚአብሔር ነው አሳልፎ የሰጠ። እግዚአብሔር ከሰጠ እግዚአብሔር ያስቀጥለኛል አይልም ሰው አይልም። ሲሰበርብህ ነገር ሲበላሽብህ ከእግዚአብሔር ጋር ጀምረ አንተ ለመጨረስ እግዚአብሔር የጀመረውን አንተ መጨረስ ስትሞክር የምትሰራው ምንድነው? ጥጃ ነው። ብድግ ብሎ ሰርቶ ይሄው አለ ይሄ ነው አምላካችሁ አለ። ወይ እሱ ደግሞ የሰራው ታውቃላችሁ አይደል? የአንዳንድ በተለያየ ሁኔታ ውስጥ ያሉ ሰዎች ምንሰራቸው ክፋቶች እንደ አገልጋይ፣ እንደ ቤተክርስቲያን አገልጋይ፣ እንደ መሪ ምንሰራቸው ክፋቶች እድሜያቸው ረጅም ነው። ብድግ ብሎ የዚህ ሰውዬ ክፋት የት ድረስ መጥቷል? ዮሐንስ ወንጌል ምዕራፍ 4 ላይ ሴትየዋ እኮ ኢየሱስን አባቶቻችን በዚህ ተራራ ሰገዱ የምትለው እኮ ይሄ ሰውዬ የሰራው መሰዊያ ነው። ዘመናት ተሻግሮ ረጅም ሄደ። እሱ ለስልጣን ብሎ የነካካቸው ነገሮች፣ እሱ የራሱን ቢዝነስ፣ የራሱን አገልግሎት፣ የራሱን ቸርች፣ የራሱን ይሄ እብደት ለማስቀጠል እንዳይሄድበት፣ ምዕመን እንዳይበተንበት፣ ስልጣን እንዳይሄድ፣ የተጀመረው የገንዘብ ማክበስበስ እንዳይሄድበት በየስርቻው የሰራቸው ክፉ ስራዎች፣ የጀማመራቸው አመጾች እሱ ለአንድ ነፍሱ ለ70 እና ለ80 ዕድሜው ለሱ ብሎ የሰራቸው ነገሮች እስራኤልን ግን ለ1000 ዓመት ቀንበር ሆነባት። ጌታ መጥቶ በዚህም በዚያም አይመለክም እስኪል ድረስ ቀጥ ብሎ የቀረደ አንተ ነገ ለመደፋት፣ ነገ ለመሰብሰብ፣ ዮሴፍ ለመሄድ ለአንድ ህይወቱ ክፉ መሰዊያ ሰርቶ ያልፋል። ዛሬ የትም ይሁን ያለው በጌታ በኢየሱስ ስም እነዚህ መሰዊያዎች እድሜያቸው ከዚህ ቀን አይለፍ። የእግዚአብሔር እጅ ይክበድባቸው። ሰሪውንም ሰዊውንም መሰዊያውንም መስዋዕቱንም የሚያድስ አምላክ እዚህ ሰፈር ደግሞ መጥቶ መሰዊያውንም ሰዊውንም መስዋዕቱንም በጌታ በኢየሱስ ስም ያፍርሰው። እርግማን ስለሚጠሩብን፣ ታቦት ስለሚያሰብረን፣ አገር ስለሚያስፈርሰን፣ ለትውልድ ነቀርሳ እድሜው ረጅም የሆነ ነቀርሳ ስለሚተክልብን በጌታ በኢየሱስ ስም እነዚህ ነገሮች ይፍረሱ። እጆቻችንን አንስተን ጸሎት እናደርጋለን።
የእግዚአብሔር ልጅ ኢየሱስ ተስማማላችሁ? ማንም ይስራው። አሮን ቢሰራ ታቦት አሰበረን። ሰለሞን ሲሰራ አገር አስፈረሰን። ኢዮሮብዓም ሲሰራ ለትውልድ ነቀርሳ ተክሎብን አለፈ። እነዚህ መሠዊያዎች በጌታ በኢየሱስ ስም ዛሬ በአንድም በሌላም መንገድ መሪነት ላይ ባለን ሰዎች በጌታ በኢየሱስ ክርስቶስ ስም የሚሰሩ ድብቅ ግልጽ የሆኑ መሠዊያዎች ከኢትዮጵያም ከኤርትራ ምድር ላይ በጌታ በኢየሱስ ስም የፈረሱ ይሆኑ። የፈረሱ ይሁኑ። የፈረሱ ይሁኑ። አገር ሳያጠፉ እነሱ ይጥፉ። ታቦት ሳያሰብሩን በጌታ በኢየሱስ ስም እነሱ ይሰበሩ። የ40 ቀንና የ40 ሌሊት የጸሎት መልሳችንን ከእጃችን ሳያስጥሉን በጌታ በኢየሱስ ክርስቶስ ስም እነሱ ግን ይፈጩ። እነሱ ግን ይፈጩ። ጸሎተኛውን ሳያሳዝኑ ደርቆ የዋለውን በሐዘን ሳይከቱት ሙሴን ለውድቀት ሳይጥሉት በጌታ በኢየሱስ ስም የእግዚአብሔር እጅ ይፍጫቸው። የእግዚአብሔር እጅ ይፍጫቸው። እናመሰግንሃለን በኢየሱስ ስም አሜን። ነግሬያችኋለሁ። ይሄ ትምህርት አይደለም ግን ትንሽ ነገር ግን እግዚአብሔርን ቃል አይተን መሠዊያው መሰራት አለበት። እውነት ነው። ይሄ መሠዊያ ግን እንዲሰራ ደግሞ የሰው ድርሻ የሚባል አለ። ሰው ማድረግ ያለበት ነገር አለ። በጣም የሚገርማችሁ ነገር እስቲ ክፍሉን ላንብበውና እንደዚህ ይላል። ነህምያ ምዕራፍ 4 ቁጥር 1 ላይ ሰንበላጥ ቅጥሩን እንደሰራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድ ላይ ማላገጠ። በወንድሞቹ በሰማርያ ሰራዊት ፊት እነሆ ደካሞች አይሁድ የሚሰሩት ምንድነው? ይተውላቸዋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? ብሎ አለ። ምንድነው ሰንበላጥ እያለ ያለው? የእስራኤልን ሕዝብ ሲያያቸው ተሐድሶ ላይ ናቸው። ቅጥር እያደሱ ነው። ታውቃላችሁ ነህምያ ውስጥ ብዙ ነገር ነው የታደሰው። ክህነት ታድሷል፣ ጋብቻ ታድሷል፣ አገልግሎት ታድሷል፣ ሌዋዊነት ታድሷል፣ ቢዝነስ ታድሷል። ያልታደሰ ነገር የለም። ቅጥሩ ታድሷል፣ የሰው አስተሳሰብ ታድሷል። የእግዚአብሔር ቃል ወደፊት መጥቷል። የእግዚአብሔር ቃል ወደፊት መጥቷል፣ ወደ አደባባይ መጥቷል። እና ብዙ ነገር ነው የታደሰው። የሕዝቡ ንስሐ ህይወቱ ታድሷል፣ የጸሎት ህይወቱ ታድሷል፣ የእግዚአብሔርን ቃል የመስማት አቅሙ ታድሷል፣ የነ ዕዝራም የማስተማር አቅማቸውም ታድሷል። ይሄ እየተሰራ በነበረበት ጊዜ ሰንበላጥ ምንድን ነው ያለው? ምንድን ነው እየሰሩ ያሉ እነዚህ ሰዎች አለ። ከስራው ሁሉ የከበደው ምንድን ነው? ሊሰው ነው እንዴ አለ። እስቲ እንሰዋለን በሉ። ሊሰው ነው እንዴ አለ። እንዴ ምን ነው ሰንበላጥ ምን ሆነ? ቢሰውስ ያንተ ችግር ምንድን ነው? መስዋዕት ማስቀረት ነው? አዎ አሁን ይሄ ሰውዬ ሰው ነው እኮ የሚመስለው። ኖርማል ሰው ነው የሚመስለው። የፖለቲካ ሰው ነው የሚመስለው። የአካባቢው መገዢ ነው የሚመስለው እኮ ሰንበላጥ ስታዩት እኮ። ለንጉሱም እኮ ይነግረዋል። እንዴት ነው ይሄ ነገር ይላል እኮ። ይሄ ሰውዬ ግን መንፈሳዊ ተልእኮ ያለው ሰውዬ ነው። ዋና ዓላማው ምንድን ነው ካላችሁኝ፣ መስዋዕት ማስቀረት ነው። ኢየሩሳሌምን ሲያፈርሳት ስትፈርስ ለነሱ ኖርማል ለምሳሌ ኢየሩሳሌም ፈራረሰች ሲባል ለሰው አገር ፈርሶ እስራኤል ተሰዶ ሄዶ በባቢሎን አይደለም። ጠላቶቻቸው ጋር ያለው ትልቁ ስዕል መስዋዕት ማስቀረት ነው። ህዝቡ ቢኖር ባይኖር ችግር የለባቸውም። ካልሰዋ ቢኖር እኮ ችግር የለውም። ሳይሰዋ ቢኖር እኮ ችግር የለውም። እየሰዋ ግን መኖር የለበትም። አገሩን የሚያፈርሱት
ምድሪቱን የሚነቀንቁት ምን ለማስቀረት ነው? መስዋዕት ለማስቀረት ነው። ለምን? ምንድነው የሚለው ነህምያ መጽሐፍ? እስራኤል ሲሰዉ ምን ሆነ? የእግዚአብሔር ደስታ ሆነ። የእግዚአብሔር ደስታ ሲሆን ምን ሆነ? ለሕዝቡ ኃይል ሆነ። ከኔ ጋር ናችሁ? የእግዚአብሔር ደስታ ምናችሁ ነው? አሁን መስዋዕቱ ሲሰዋ እንትን ሆነ፣ ደስታ ሆነ። የእግዚአብሔር ደስታ፣ የእግዚአብሔር ደስታ ሲሆን የእግዚአብሔር ኃይል መጣ። ምን ብለውታል? የእግዚአብሔር ኃይል ደግሞ ሲመጣ እነ ሰንበላጥ ምን ብለውታል? ንጉሱን ይሄ ሕዝብ አለ አገሩን ካደሰ፣ ሕይወቱን ካደሰ፣ ለእግዚአብሔር መስዋዕት ማቅረብ ከጀመረ ከወንዝ ማዶ አገር አለኝ እንዳትል። ለምን? ይሄ ሕዝብ እኮ ዛሬ እንደፈለክ የቀለድክበት እንደፈለክ የዘበትክበት ለስድብና ለመከራ አሳልፈ የሰጠው እኮ መሰዊያው ስለፈረሰ ነው። መሰዊያውን ያደሰ ቀን መሰዊያውን ያደሰ ቀን ከአምላኩ ጋር መገናኘት የጀመረ ቀን ይሄ ሕዝብ ይገዛልኛል ብለህ እንዳታስብ። ይሄ ሕዝብ ባሪያ ይሆነኛል ብለህ እንዳታስብ። ሕዝቡ እኮ እንደዚህ መናኛ ሆነ የማንም መቀለጃ የማንም መዘበቻ ማንም እየተነሳ በዩቲዩብ በምን እንደዚህ የምትሳለቅባት የሆነችዋች ምታያት የእግዚአብሔር ዓለም እንዲህ መቀለጃ የሆነችው መሰዊያ ፈርሶ ነው። የሰሩ ቀን አለው አገር አለኝ እንዳትል። ሕዝቡ ምንድነው? ኃይለኛ ይሆናል። ለምን እንዴ? አሁን ይላችሁ ሲታደስ ነው ሊሰው ነው እንዲህ ያለው። ሰንበላጥ ባልተሰራ ህይወት መስዋዕት እንደሌለ ያውቃል። አሁን ሳያድሱ ቢሰው እኮ ምንም አይላቸው፣ እግዚአብሔር እንደማይቀበላቸው ያውቃል። መስዋዕቱ ታድሶ እንደሚፈልግ መሰዊያ መሰራት እንዳለበት በደንብ ገብቶታል። አሁን ዝም ብለን እኮ እልል ስንል እኮ ምንም አይለንም። ባይዘው በፈረሰ ህይወት ውስጥ እኮ እልልታችን ምንም አያስፈራም። ብንል ያ ትዝ ይላችኋል አይደል? ታቦቱ የተማረከ ጊዜ ታቦቱ ወደ ጦርነት ሲመጣ ህዝቡ ብራም ሲል ፍልስጤማውያን ደንግጠው ወይኔ አምላካቸው ወደ ሰፈር መጣ ማን ነው የሚያድን ምናምን ሲል እግዚአብሔር ራሱ አያራዝም ብለው እነዚህ እልልታ ብቻ ነው የሚያውቁት። እኔ የለውም ማለት ጩኸት ብቻ ነው። እነዚህ መጮህ ነው የሚችሉት፣ ዳንስ ነው የሚችሉት፣ መጨፈር ነው የለውም። ምን ያለ ፍልስጤም ምንድን ነው ያሉት? አረኛ እልልታ አንፈራም ድሮ አንተ ያለ መስሎን ነው ብለው ሄደው ጦርነቱን ማሸንፎ ታቦቱን ማመርከው መጡ። እግዚአብሔር ከዛ መጣና ደግሞ ይሄንን ህዝብ ስታሸንፍ እኔን ያሸነፍክ እንዳይመስል ብሎ እዛው ሰፈራቸው ሄደና ዳጎንን ገልብጦት ዳጎንን ገልብጦት ረቶት ብጥብጡን አውጥቶት በስንት መከራ ይድልን ብለው ላኩት። አይ እኔ አሸናፊ ነኝ፣ ህዝቡንም ያሸነፋችሁት ስለተሸነፈ ነው። ቀድሞ ለኃጢአት ተሸነፈ፣ ለዓለም ተሸነፈ፣ ለክፋት ተሸነፈ፣ መቅደሴን አረከሰው። ሲታደስ ግን እስቲ በደንብ አሜን። ሲታደስ ግን ፊቱ አትቆምም። እንሰዋለን በሉኝ እስቲ። ሊሰው ነው። አዎ ያው ሚለው ከላይ ሚለው አይታችኋል። እንዲህ ይባላል እንደ ለድንጋይ ምን እንዳላታችኋል? ይተውላችኋልን አለ። ከዛስ ይሰዋሉ። እንዴ አንተ የሃይማኖት ጦርነት ነው እንዲያስከው አይመስልም ነበርኩ፣ ግን ሃይማኖት ነው ጉዳዩ። ከዛስ በአንድ ቀን ይጨርሳሉ። ከዛስ የተቃጠለውን ድንጋይ ከፍርስራሽ መልሰው ያድኑታል። ድንጋይ ያድኑታል ይባላል እንዴ? ድንጋይ እኮ ይገነቡታል፣ መልሰው ይገነቡታል ወይ ነው የሚባለው? ያድኑታል። ጉዳዩ ምን ያህል መንፈሳዊ እንደሆነ ምን ያህል በሰው ቋንቋ እንደሚያወራ አይታችኋል። ያድኑታል። መልሰው ሊገነቡት ነው፣ መልሰው ሊያድኑት ነው፣ መልሰው መሰዊያውን ሊሰሩት ነው። እንሰራዋለን፣ እንሰዋለን። የእግዚአብሔር ኃይል ይመጣል። ከዚህ ኃይል የተነሳ በጌታ በኢየሱስም ባርነትና ስድባችን ከላያችን ይነሳል። ነቀፋችን በኢየሱስም ከላያችን ይነሳል። መከራችን በኢየሱስም ይነሳል። በምኞት አይደለም፣ በስራ በታደሰ ህይወት። ስለዚህ አሁን ምንድነው ላነሳም ፈልጎ የመጀመሪያ ዛሬ ትንሽ ነገር ተናግሬ የምጨርሰው መሰዊያው እንዲሰራ ታዲያ ምን እናድርግ?
ነህምያ ምዕራፍ 1 ላይ ምን እናድርግ ብለን ስንነሳ የመጀመሪያ የምናደርገው ነገር ብቻ ተናግሬ የሚጨርሰው ምን እናድርግ ሲባል መፍረሳችንን እንወቅ። መፍረሳችንን እንወቅ። መውደቃችንን እንወቅ። ነገር እንደተበላሸብን እንወቅ። ነገር ከእጃችን እንደወጣ እንወቅ። እንደ ቀድሞ እንዳልሆንን እንወቅ። ነገር እንደጠፋብን እንወቅ። አንኮፈስ እንደ ጸጉራም በግ። ዝም ብለን ኩፍስ አንበል። አልቆልናል። ይህንን እንወቅ። እናንተን አይደለም ሌላ ህዝብ ነው። ኬንያውያንን ነው እየተናገርኩ ያሉት። እኛ ሰላም ነን። ምንድነው የሚለው ነህምያ ምዕራፍ 1 ሲጀምር? እኔ በሰላም እየኖርኩ ነበር። ያውን ቁጥር 2 ላይ ምዕራፍ 1 ቁጥር 2 ላይ እኔ ያለ ሐዘን ነበር ምኖር ይላል። ምንም ነገር አልነበረም። በሰላም እየኖርኩ እያለሁ ሁሉ ሰላም እየመሰለኝ በቤተ መንግሥት ገባ ወጣ እያልኩ ንጉሡንም እያገለገልኩ አገር ሰላም ነው ብዬ በምኖርበት ቀን ወንድሜ አናኒና የሆኑ ሰዎች ከሱ ጋር አብረው መጡ። እኔም እንደዚህ ብዬ ጠየቅኳቸው፣ ኢየሩሳሌም እንዴት ናት አልኳቸው። እነሱም እንደዚህ አሉኝ። የዳኑት ከምርኮ የተረፉት የአይሁድ ነገር የኢየሩሳሌምን ነገር ጠየቅኳቸው። እነርሱም በዚያ ያሉ ስፍራ ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። ኢየሩሳሌም ቅጥሯ ፈርሷል፣ በሮቿ በእሳት ተቃጥለዋል አሉኝ። ምን አሉ? ፈርሳለች አሉኝ። ስድብ ውስጥ ናት አሉኝ። ተበታትናለች አሉኝ። መከራ ውስጥ ናት አሉኝ። ያ የለመለመን ሳር ከፊቱ ያለን የለመለመን ሳር ከፊቱ እያጨደ እንደሚመጣ በሬ ከብት እየገሰገሰ ይመጣ የነበረ ያ ሕዝብ፣ ከሩቅ ያስፈራ የነበረ ያ ሕዝብ፣ ሞዓብ የለ 9ኙ ነገሥታት በቆሙለት ይንቀጠቀጥ የነበረ ያ ሕዝብ፣ አስፈሪ ሕዝብ ምን ሆኗል? መሳለቂያ ሆኖልሃል። እንዴ ከምርኮ ተመልሰን የለ? አይ ስም ነው ስም ነው። የተመለሰ ፈራሾች ነን አለው። ተመልሰናል፣ አገር ግን ፈርሰናል። እስቲል ደህና ነው አላሉኝም ወይ? ውሸት ነው። አድገናል አላሉም ወይ? ውሸት ነው። አሪፍ ነን አላሉም ወይ? ውሸት ነው። ስድብ ውስጥ ነን፣ መከራ ውስጥ ነን፣ ነቀፋ ውስጥ ነን አሉኝ። የመጀመሪያው የተሐድሶ ነገር ማወቅ ነው። ደነገጠ። ይሄ ዕውቀት ሙሉ ለሙሉ ህይወቱን የቀየረው፣ አካሄዱን የቀየረው። ሰውየው ከስራ ወደ ቤቱ፣ ከቤቱ ወደ ስራ እየገባ ነገ ስራ ሊገባ ቀጠሮ ያለውን ሰውዬ ስራ አስወጥቶት 4 ወር በር የሚያዘጋው መገለጥ ነው የመጣበት። ምዕራፍ 1 4 ወር ነው። በር ዘግቶ ፊቱ እስኪጠቁር ድረስ አስጮሆ ሁሉን ነገሩን ቀየረው። መልኩን ቀየረ፣ ውሎውን ቀየረ፣ ሐሳቡን ቀየረ። ያላሰበውን ጸሎት ራው ላይ አወጀ። በር ዘጋ። ምን ሆነሃል? ሰማው። የህይወቴን አቅጣጫ ውሎዬን የሚቀይር ነገር ሰማው። ምን ሰማ? ኢየሩሳሌም ፈርሳለች፣ ህዝቡ ለስድብ ታልፎ ተሰጥቷል። ወገኖቼ አንድ ነገር ልንገራችሁ። ያለ ሐዘን ነበር የምኖረው ማለት ሁሉ ጊዜ አንዳንድ ጊዜ የምንኖረው ኑሮ ያለንበት ሁኔታ በትክክል የሚያሳይ አይደለም። የማያስቅ ዘመን ውስጥ እንስቃለን። እልልታ በማይደረግ ዘመን እልል እንላለን። ታውቃላችሁ ምንድነው ችግራችን ሲባል የመረጃ እጥረት፣ አለማወቅ። አንድ ሰው ብሎኛል፣ ለምንድነው ተሐድሶ የምትለን? በጣም እኮ ደህና ናት ቤተክርስቲያን እኮ አሁን እኮ ምንድነው ያለው? ፍላይ የበረረች ነው አለ። ፍላይ ፋይት ነው ፍላይ ምንድነው የሚታየን? ባይ ዘ ዌይ ለገባን አይታናል ለምንለው ተረድተናል የምንለውን ህይወት ነው። ለምሳሌ ሙቀት ነው። አሁን እኔ ኮት የለበስኩት እናንተና ክብሬ እንጂ ኮት አይለበስም። በጣም ከባድ ሙቀት አለ። ለበቃ አሁን አለ ለምንለው ነገር የሚመጥን አለባበስ እንለብሳለን። እድሜያችን እየጨመረ ሲመጣ ለእድሜያችን የሚመጥን አበላል እንበላለን ምናምን። ነህምያ ደስ ብዬ እየሳኩ ምኖረው ገብቶኝ ነው። ምንድነው የሳቅ ዘመን ነው ብዬ ነው። ግን መጥቶ ሲነግሩኝ ለካ አይደለም።
ልክ ኤፍሬም እንደሆነው ኤፍሬም ይባል። አቤት ያልተገላበጠ ቂጣ ነው። አሁን ችግሩ ያልተገላበጠ ቂጣ መሆኑ አይደለም አይደል? ኤፍሬም እንግዶች ጉልበቱን በልተውታል። ችግሩ በእንግዳ መበላቱ አይደለም። ምንድነው የሚለው ቀጥሎ? በጣም ከባዱ ነገር ኤፍሬም ግን አላወቀም ነበር። እንዳለማወቅ ያለ ክፉ እርግማን የለም። ያውም አንድ ጊዜ ነው ሚልኪያስ ላይ ነው የሰራዊት ጌታ እግዚአብሔር ተመለሱ ይላል ሲባል ምንድነው ያለው ህዝቡ? ከየት ነው የምንመለስልህ አሉት። መሄዱን የማያቀን ህዝብ ተመለስ እንደማለት ከባድ ነገር የለም። ጉድጓድ ብንቆፍር ነዳጅ እናገኛለን። ባይዘው መውደቁን ያላወቀን ሰው ተነስ ከማለት የሄደን ህዝብ የሄደን የማያቀን ህዝብ ተመለስ ከማለት መሰዊያው መሰራት አለበት ብለን ስናስብ በመጀመሪያ መሰዊያው ፈርሷል ወይ? እርግጠኛ ነን ወይ? ጩኸት ከቤተክርስቲያን ፓስተር ጋር በቀደም እያወራን ነበር። አንዳንድ ሰው ውስጥ መታደስ አለበት የሚል ትምህርት አለ፣ ግን ውስጡ ጩኸት የለም። ግን አብሮ ይሄ በትክክል እንደው ለማለት ያህል እንጂ በትክክል ለመፍረሳችን መውደቃችን የሚያስጮህ የሚያንቀጠቅጥ ለምን የሚያሰኝ ውስጣችን የለም። ነህምያ ለምሳሌ ለነህምያ የነገሩ ሰዎች እኮ ነህምያ ሲያዝን፣ ሲጠቁር፣ ሲጾም፣ ሲጸልይ እነሱ የሉበትም። ኢየሩሳሌም እንዴት ናት? ፈራርሳለች። ከዛስ ሄዱ። አናኒ ሄደ። መች መጣ መሰላችሁ? ስልጣን የሚሰጥቀን ሁሉ ነገር አልቆ ስልጣን የሚሰጥቀን አናኒ መጣ። ነህምያም የዘበኞች አለቃ አረገው። አንዳንድ ሰው አለ ምንም የማይመስለው ፈርሰናል ጉዳዩ አይደለም፣ ቢያቅም ጉዳዩ አይደለም። አንዳንዱ ደግሞ ያለንበት ሁኔታ በትክክል መረዳት አይችልም። ነህምያ ላይ ግን የምታዩን ነገር ማወቅ ለተሐድሶ ኤልያስ እኮ ያንን መሰዊያ እዛ ጋር ሰርቶ እግዚአብሔርን ጠርቶ እሳት ወርዶ ሐሰተኛ ነቢያት ታርደው ኤልዛቤል ተፈጥፍጣ በምድሪቱ ላይ ሪል መንፈሳዊ ተሐድሶ እንዲመጣ እኮ መፍረሱን አውቆ መስራት መጀመሩ ነው። ደናነን ብሎ ፈውስ የለም። ታመናል ብሎ ማመን ነው መጀመሪያ የሚቀርበው። ቆመናል ብሎ ስለ መነሳት ማሰብ የለም። መውደቃችንን ማወቅ ነው የሚቀድመው። ዮሐንስ ራእይ ምዕራፍ 2:3 እኮ የተሐድሶ ትንቢት ነው። ተሐድሶ ነው የሚያወራው። የኤፌሶንን ቤተክርስቲያን እኮ እግዚአብሔር ታደሺ ሲላት እኮ ምንድነው ያላት? ከወዴት እንደወደቅክ አስብ። የሚቀድመው ምንድነው? የት ነበርክ? አሁን ያለው የት ነው? የት ነበርክ? የነበርከው መንፈሳዊ ዓለም ውስጥ ምን ነበር? አንተ ህይወት ውስጥ የነበረው ነገር አሁንስ ያለህበት ሁኔታ ምንድነው? መጀመሪያ እግዚአብሔር የሚለው እወቅ። ምን ልወቅ? መውደቅህን እወቅ፣ መፍረስህን እወቅ፣ ነገር እንደተበላሸብህ እወቅ፣ ነገር ከእጅ እንዳመለጠ እወቅ። እሱን እስካላወቅ ድረስ ለማደስ የሚሆን ቁጭት። እኔ የእውነት ለመናገር መሰዊያውን መስራት የሚለውን ሳይ ነው ገና በቃ ውስጤ ጩኸት የጀመረ። እውነት ነው። ግን መሰዊያን ስራ ብሎ አንድ ሰው ሲጮህ ምን ገብቶታል? ፈርሰናል የሚለው ነው። የሎዶቅያ ቤተክርስቲያን እኮ ትልቁ ችግሩ ለተሐድሶ እንቅፋቱ ምንድነው ካላችሁኝ እኮ እግዚአብሔር ሊያለብሳት ሲመጣ እርቃን መሆኗን አታውቅም። እሱ ልብስ ይዞ ላልብስሽ ሲላት እሷ ምንድነው የምትለው? ምንድነው ለብሻለሁ፣ እኔ አምሮብኛል፣ ጌታ ይባረክ፣ ሃሌሉያ ኦኬ፣ እኔ በጣም ሰላም ነኝ፣ ይኸውም ቤቱ ያምራል። ደግሞ ታውቃላችሁ የዘንድሮ አዳራሾቻችን እኮ ለተሐድሶ አይመቹም፣ ለንስሐ አይመቹም እኮ ውበታቸው አይመቹም። በእውነት ለመናገር ጽዳታቸው አረ የኛም ያገልጋዮች አለባበስ ዝነጣችን ለተሐድሶ አይመችም። ግን ከሱ ውበት ጀርባ መፈራረስን የሚያዩ አይኖች ብፁዓን ናቸው። ከዚህ ጀርባ የሚያዩ እግዚአብሔር ነው የሚያይላት። ራቁታም ነሽ። በስመ አብ። ሰው በሰው ህይወት ውስጥ
ራቁታም ነህ ተብሎ ለሰው አይነገርም። በፍጹም የማይነገር ነገር ቢኖር እሱ ነው። ለምሳሌ አልተማርክም ብትለው ሰውየው አንድ ሲደመር አንድ ሁለት እንደሆነ ስለሚያውቅ ተመሪያለሁ ይልሃል። አንተ ፊዚክሱን ይሆናል የነገርኩህ ያለው እሱ አንድና ሁለት። ራቁታም ነህ ግን ተው ሰው ተብሎ እርቃኑን ላለ ሰው ራቁታም ነህ ካልከው ሰውየው አእምሮ በሽተኛ ነው ማለት ነው። ሎዶቅያን የምታክል ቤተክርስቲያን የእግዚአብሔር ጌታ ቤተክርስቲያን ያላት እኛ አይደለንም ያልናት ራሱ ጌታ ቤተክርስቲያን ያላት እሷ ራቁታም ነሽ። እግዚኦ ድንዛዜ በጌታ በኢየሱስም ከምድሪቱ ላይ ተሰበረ ይሁን። ድንዛዜ እንትን ያደርጋሉ እኮ አሁን እኛ እኔ ፖስተር ምናምን እንትን አልወድም ፊት ለፊት እንደዚህ ግን ያው ቸርቾች ይለቃሉ አይደል? አንድ ቸርች ፎቶ ለቀቁ ከፓስተር ኤርሚያስ ጋር ምናምን ብሎ ለቀቁት። ከዛ ሰው ከስር ኮሜንት ያደርጋል። ምንም ፈራው እሱን እኮ ኮሜንት ሲያደርግ ምን ይላል አንዱ? ፓስተሩ ደመና ውስጥ ነው እንዴ ያለው ይላል። እኔ ደመና ውስጥ አይደለም ያለሁት ግን የሄድኩበት ቸርች ጭስ አለ እና ጭሱ ጋር አብሮኝ ፎቶ ስላነሳ ደመና ውስጥ ነው መስለው። ከኔ ጋር ናችሁ? አረ ደመና ውስጥ አይደለም አደምነውብኝ ነው አልኩኝ። ለምን አደመንን ካላችሁኝ ሪል የሆነውን ደመና ና ማለት አቃተን። ያን ደመና የሚጠራ ጉልበት አጣን። ካልመጣ ደመናው እኛ እንሰራዋለን። መሰዊያ እኮ ነው። እኛ እንጠራዋለን፣ ከዛ እናደምነዋለን። ይጨሳል ቤቱ። እዚህ ጋር ሙዚቃው አለ። አሁን እንደናንተ ጸጥ አይልም እኮ ያድናል ስል ከዚህ ጋር ይላል። ከዛ እኔ ደግሞ ሁ እላለሁ። ከዛ እናንተ ትጮሃላችሁ ያለ ይመስላል። አየህ፣ ስክሪፕት ነው የምንሰራው፣ የተጻፈ ነው። እኔ እዚህ ጋር ስጮህ አንተ እዚህ ጋር ሙዚቃውን ትለቀዋለህ፣ አንተ ደግሞ ጭሱን ትለቀዋለህ፣ አንተ ደግሞ ብርሃኑን ታደርገዋለህ። ከዛ ጉባኤው ሁ ይላል። ከዛ አለቀ በቃ። ምን ሆነን ነው? አንተ ምንጮ ይፍለቅ። ጉልበት የለንም፣ አቅም የለንም። ለመጮህ አቅም አጣን፣ ጉልበት አጣን። ደግሞ እንፈልገዋለን ያንን ክብር፣ የሚጨስ ክብር፣ ያን ደመና እንፈልገዋለን፣ ያን ብርሃን እንፈልገዋለን፣ ያን ሙቭመንት እንፈልገዋለን፣ ያን የአምላክ ፕሬዘንስ እንፈልገዋለን። ግን እሱን የሚያመጣ ደግሞ ጉልበት የለንም። የተበላ ጉልበት፣ የተሰበረ ጉልበት። እንዴት እናድርገው? በቃ እናድርገው። 24 በጣም በሚያስገርም ሁኔታ እኮ 24/7 የምናስበው አዳራሾቻችንን ነው፣ መድረኮቻችንን ነው፣ ራሳችንን ነው። በጣም አድርገዋለን። ድሮ ስላችሁ ድሮ ሁሉ ነገር አሪፍ ነው እያልኳችሁ አይደለም። በፈራረሰ ቦታ ውስጥ ግን እኔ ከዛሬ የሆነ ዓመት በፊት እድሜ እንዳትደመሩ 30 ዓመት አንድ ትልቅ ሰው እኛ ቸርች መጣ። ትልቅ ሰው ነው፣ በወቅቱ ደግሞ ባለስልጣንም ነው እና እኛ ደግሞ ወጣቶች ነን። ጌታ ሆይ ምን አስብኩኝ? አሁን ያ ቸርች አሁን ትልልቅ ቸርቾች አሉና እነሱም ይወስዱታል። ምክንያቱም እኛ ጋር ሊሆን አይችልም። ሰውየው ማንኛ ያንግ አግዳሚያችን ራሱ አያምርም ምናምንና ጨነቀኝ። ጌታ ሆይ ይሄ ሰው አይቶ እንዳይት ጁስጥኝማ ጁስጥ እንዴት እንዳይል አልኩ። ጌታ እንደዚህ አለኝ፣ ግድ የለም ያየኛል እኔን አለኝ። በስማ ያየኛል አለ። ለካ ሰው የሚከርመው በአሪፍ አዳራሽ ሳይሆን በራሱ በፕሬዘንስ ውስጥ ነው። ኧረ በደንብ አሜን በሉኝ ባከ። ሰው የሚከርመው ፕሬዘንስ ውስጥ ነው። ሰው የሚቀጥለው በእግዚአብሔር መገኘት ውስጥ ነው። አዳራሽ ውስጥ አይቀጥልም ሰው። ለዚህ እኮ ነው ከኛ በተሻለ አዳራሽ ውስጥ የሚኖሩ ሰዎች መላው ዓለም በእኛ በተሻለ አዳራሽ ትልልቅ ካቴድራል ውስጥ ያሉ ሰዎች 3፣ 4፣ 5 ሆነው የቀሩት እኮ አዳራሽ ስለማያስቀር ነው። የሚያስቀረው የአምላክ ፕሬዘንስ ነው፣ የአምላክ መገኘት ነው። አጣነው፣ ፕሬዘንስ ጠፋብን።
መሰዊያ ፈረሰ። የጸሎት መሰዊያ፣ የንጽህና መሰዊያ፣ የዩኒቲ መሰዊያ፣ የመከባበር መሰዊያ፣ አንዳችን ለአንዳችን ፍቅር የምንቀባበልበት መሰዊያ፣ አባቶችን ወንድሞችን የምናከብርበት መሰዊያ ፈረሰ። መናናቅ በዛ፣ ቁመት መለካካት በዛ፣ መደፋፈር በዛ፣ ነውር በዛ፣ አመጽ በዛ። ፍርስርሳችን ስንወጣ ያንን መፈራረሳችንን በውጪ ውበት ልናስውበው ሞከር አስዋብን። ግን ከራሚ ሰው አላገኘንም። ያ ሰው እስከ ዛሬ ድረስ አለ። የቤተ ክርስቲያን መሪ ነው። እግዚአብሔር ለዘላለም ስሙ ይባረክ። ያ መንግስት ጋር አብሮ አገለገለ፣ ወድቆማል። ምን እናድርግ? መሰዊያውን ለመስራት መፍረሳችንን እንወቅ፣ መውደቃችንን እንወቅ። ሎዶቅያ አቤት እውር ነሽ፣ በምንም መንገድ አታይም ተብሎ ሰው አይነገረው። በቃ ማያይ ሰው አያይም። ሰው እንዲነግራ በቃ ማያይ ሰው አያይም። አሁን እዚህ ቢኖር አያይም። ማየት ተስኖታል። ሚነግረናል። አንተ እኮ አትሉት ማለት ስሙን ጠርታችሁት ማየት እኮ መንፈሳዊ ድንዛዜ ውስጥ ስትገባ ግን የለህም አለመኖርህን የሚነግር ሰው ነው። እውር ነሽ ተብሎ ተነገራት። ለምንድን ነው እግዚአብሔር እንደዚህ የሚነግራቸው ሰዎች ሲባል መጀመሪያ መታወርህን ስታውቅ ነው ከሱ እኩል ለመግዛት የምትጮህ። መራቆታችንን ስናውቅ ነው የልብስ ያለ የምንለው። ባዶ መሆናችንን ስናውቅ ነው ሙላን የምንለው። እንዳናውቅ ነው እኮ አሁን ቲያትር ነው እኮ ነው የምንሰራው። አንድ ክፍለ ሀገር ሄድኩና ኮንፈረንስ ደስ ይለኛል። ለመንፈስ ቅዱስ ሙላት መጸለይ እኔ በጣም ወደው ነገር ነው። ከዛ የመጨረሻ ቀን ላይ አገልጋዩ መንፈስ ቅዱስ ያልተሞላችሁ በዚህ መሙላ የምትፈልጉ ነው ወደፊት ሲባል ሰው ሁሉ ወጣ። ከዛ እኔም ቆምኩኝ። አቤት ሰው እንግዲህ እንደዚህ ካሜራ አለ። እጄን አንስቼ ልጸልይ እንዲህ ስል ህዝቡ ብሎ ወደቀ። በጣም ነው የደነገጥኩት። ሄድኩና ቁጭ አልኩኝ። ፓስተሩ መጣ። ምን ሆንክ አለኝ። ምን ሆኖ ነው ህዝቡ ምን የወደቀው አልኩት። እንዴ ለመንፈስ ቅዱስ ሙላት አልጸለይኩም እኮ። ሲመጣና ሳይመጣ እኮ ያስታውቃል እኮ። ይሄ እኮ ለካሜራ አሪፍ እኮ ነው። ፓስተር ኤርሚያስ እጁን ሲያነሳ ህዝቡ ተገነደሰ። ይሄ እኮ በር አስከፋች ነው ለመላው ዓለም እኮ። ግን ውሸት ነው ወንድሜ ያልኩት። እኛ መገንደስ ኮረጅን፣ ህዝቡ መገንደስ ኮረጀ። ምን አይነት ህይወት ነው? ምን አይነት ቲያትር ነው እንዴ? ምንድነው ያደረግን ያለ ነው? እስከ መቼ ነው ስክሪፕት እያጠናን እየሰራን የምንኖረው? ጄኒውን የሆነ የመለኮት ኃይል ከመጣ ይምጣ፣ ካልመጣ እኮ የኛ ስራ አይደለም። ተናግረህ ትወርዳለህ። it's not your business። ያንተ ቲያትር የምትሰራው አይደለም እኮ። ና ወደፊት ከኋላው ቁም ትላለህ። ልትጥለው እንደሆነ አውቋል። ከኋላ ሰው ስታቁም ምንድነው የምታደርገው? እኔ እንደሱ አይጥልም እያልኩ አይደለም። ቲያትር ነው። ሰውየው ደግሞ ዞር ብሎ ያል የሚሸከመው አይነት ሰው ከሆነ ይወድቅልሃል። ቀጠን ካለ አይወድቅልህም። ልፈጠፍጠው ነው ይታገላል። ምንድነው የምንሰራው? ይታደስ ካልን የምራችን እንደሌለን አድርገን እንጩህ። የለንም ናልን ነው የሚባለው። አሜን ባካችሁ። 10,000 ህዝብ ሰብስበን 2 ሰው ማስጮህ አይደለም መንፈሳዊ ተሐድሶ። ሲመጣ እስቲ በደንብ አሜን። ሲመጣ ያስታውቃል እኮ። ምንም እኮ ግርግር አያስፈልግም እኮ። ና እዚህ ጋር ተገልበጥ፣ ወደዚሁን በዚህ ጋር ወንበር ጠጋ ምንም የለም። ምን እንደሚሆን እኮ አናውቅም። መለኮት ነው እሱ። እኔ እመጣለሁ እዚህ ጋር ቆሜ እጄን እስቲ አገለግላለሁ። የወደደውን ነገር እግዚአብሔር አድርጎ ያልፋል። እዚህ ቤት ካንሰር ቢሆን እግዚአብሔር ነቅሎ ይጥለዋል። ካንሰር አለ ካማለት ርማለት አያስፈልገኝም። አንተን አምጥቼ እዚህ ጋር እየመጣ ነው ምን ነው ይመጣው? ሰውየው ሲሆን ነገር ትስልበታለህ። እየመጣ ነው ሰውየው ነገር ተስፋ ያደርጋል። አይኑን ምናምን ብርሃን ነው ገባ ስትለው ዱብ ይላል። ምንድነው? ሐዋርያቱ መሞላት ምን እንደሆነ አያውቁም። ልሳን ምን እንደሆነ አያውቁም። ዝም ብለው እየጸለዩ እያለ ገባባቸው። ሃሌሉያ ሃሌሉያ።
ያጡት ነገር የለም። ገባባቸው፣ ጮሁ፣ ህዝብ ተሰበሰበ። ምንድን ነበር ያደረጉት? ይዘንከ ጄኒውን የሆነ የመለኮት ኃይል እኮ ሲመጣ እኮ ምንም አይነት ቲያትር እኮ አያስፈልግም። እነሱ ያልሰበሰቡት ህዝብ ከፊት ጠብቃቸው። ማስታወቂያ የለ፣ ኮንፈረንስ የለ፣ ክሩሴድ አለ፣ ኢቨንት ኮኦርዲኔተር የለ። ማን ጠራቸው? ንገረኝ እስቲ። በየትኛው ዩቲዩብ ተላልፎ ነው ያ ሁሉ ሰው? ታውቃላችሁ ስለ መለኮት ሰዎች 30,000 ሰው ነበር ይላሉ። ምክንያቱም 10% ህዝብ ድኗል ብሎ ይላሉ። ማን ሰበሰበው ህዝቡን? ማንም። እነሱ ሲወጡ ህዝብ ተሰብስቧል። መድረክ አለ። ማንም የሚሰብከው በለቱ ማንም አይታወቅም። ማንም የተዘጋጀ የለም። ስብከት ተዘጋጅታል? የለም። አንተ ተዘጋጅታል? የለም። በምን ርዕስ ነው የሚሰበከው? አይታወቅም። ቆሙ። ምንድነው የተፈጠረው? ርዕሱ ምን ነበር? የዕለቱ ርዕስ አልሰከርንም ነው እኮ። ርዕሱ ራሱ አልሰከርንም ነው። ሰክራችኋል ሲባል አልሰከርንም በሚል ስብከት 3000 ሰው ዳነ። አንተ እኮ ተራቀ በረጅም በቀጭኑ ማለት ማለት ብለህ እኮ 3000 አይደለም 300 አይደለም። አልሰከርንም። እናንተ እንደምታዩ ጠዋት ነው። ጉሾኝ ጠጅ አልጠጣንም። ይሄ ነው የተፈጠረው። 3 ደቂቃ ነው የሰበከው። 3000 ሰው መጥቶ ገባ ብቻ አይደለም፣ ተጠመቀ ብቻ አይደለም። በሐዋርያት ትምህርት ጸሎት የሚተጋ ምእመን ዝም ብሎ ቸርች የሚሞላ አይደለም። በሐዋርያት ትምህርት የሚተጋ በየቤቱ የሚጸልይ ሞገሳም የሆነ አስፈሪ ትውልድ አይደለም። ለክፋት ለደግ ነገር ከነሱ ጋር መተባበር የሚያስፈራ ፔራማዲዮስ የሚያስፈራ ትውልድ፣ የሚያስደነግጥ ትውልድ፣ ሞገስ ያለው ትውልድ። የሆነ ርዕስ በተነሳ ቁጥርኛ አታትናደድም። በአንድ ሰው አንድ ፓስተር ነው እንዲህ ሲጸልይልኝ ከወንድ ጋር አለኝ ሲባል ሁሉም ሰው እኛ ማሊ ኖር ይሆን? እንደዚህ እኮ አንነበርንም እኮ። ማንም እንዲህ አይለንም ነበር። ደግሞ እነሱ አያደርጉም ነበር የምንባለው። የእግዚአብሔር መንፈስ ይሄንን በየቤታችን ያለን የአመጽ መሰዊያ ሰብሮ ጄኒውን የሆነ የመለኮት ተሐድሶ እግዚአብሔር በቤቱ ይጀምራል። ማስፈራት ያለው ሞገስ ያለው ድምጽ ያለው ጄኒውን የሆነ የእግዚአብሔር ሙቭመንት ያለበት ተሐድሶን እግዚአብሔር ያደርጋል። እስቲ መሰዊያው ይሰራል በሉኝ እስቲ። በኤርትራ ምድር መሰዊያ ይሰራል። በኢትዮጵያ ምድር መሰዊያ ይሰራል። በጌታ በኢየሱስ ስም ይሰራል። ሐሰተኛ ነቢያትን አርዶ የሚጥል ኤልዛቤልን ከዙፋኗ ወርዶ መሬት የሚፈጠፍጥ የሚታይ ነገር ይሄ ዝም ብሎ ገባ ወጣ ነካ አይደለም። ጄኒውን የሆነ መሰዊያ ታደሰ። ኤልያስ አዎ በምን አወክ? መዝሙሩ ጮህ አይደለም። ኤልዛቤል ተፈጠፈጠች፣ እስከነ ግልሙትናዋ ተዋረደች። ሃሌሉያ! ሁለት ቦታ አጣቅሼ እኖራለሁ ምትለዋ በቤተ መንግስቱም በቤተ መቅደሱም ባለማተም እሰራለሁ ምትል አውሬ በጌታ በኢየሱስ ስም በአናቷ ተፈጠፈጠች። እግዚአብሔር በምድሪቱ ላይ ተሐድሶ ሲያደርግ ኧረ በደንብ አሜን። ፊቱ የሚያስፈራ እዩ የተቀባ ይወጣል። እነ ኤልሳ የተቀቡ ይወጣሉ። ጄኒውን የሆነ የሚታይ የሚዳሰስ እንደዚህ ነክተው የምታወራው የእግዚአብሔር ሥራ በመካከላችን ሕያው መሆን ይጀምራል። መቼ? መሰዊያው ሲሰራ። ምን እናርግ? አሁን መፍረሳችንን እንወቅ። ራቁታ መሆናችንን እንወቅ። ነገር እንደተበላሸብን እንወቅ። ግድ የለም ማወቅ። ሳምሶን አቤት ፍልስጤማውያን መጡብህ ብድግ ብሎ ሆመን የታሉ ምናምን አለ። ምንድነው የሚለው መጽሐፉ? እንደ ድሮ መስሎት አየህ፣ ወድቋል፣ ጠፍቷል፣ ጸጉሩ ተላሽቷል፣ ክብር ርቆታል። ያ ከተማ በር ገንጥሎ የሚወጣ ያ በአንድ አህያ መንጋጋ የሚገለው ሰውዬ ዛሬ ከላዩ ላይ ኃይል አልባ ሆኖ ከውስጡ ኃይል እንደ መቅኔ ተስቦ ወጥቶ አልቋል። አያቅም፣ እሱ አያቅም። በጣም የሚያሳዝነው አያቅም። የት ሆኖ ነው የሚጠብቀው? የደሊላ ጭን ላይ ሆኖ ክብር ይናፍቀዋል።
የደሊላ ጭን ላይ ሆኖ የእግዚአብሔር ኃይል ከኔ ጋር በስመ አብ ወልድ መንፈስ ቅዱስ እንደዚህ ያለ ድፍረት በጌታ በኢየሱስ ክርስቶስ ስም ከሕይወታችን ላይ እግዚአብሔር ገልብጦ ይጣለው። ድፍረት ነው። ደሊላ ጭን ላይ ክብር መናፈቅ፣ ያን ሞገስ መናፈቅ፣ ያን ኃይል መናፈቅ ድፍረት ነው። ነውር ነው። ኃይል አለ የታሉ ትላለህ እንዴ? ከጾም ጸሎት እንደተነሳ ሰው ከደሊላ ጭን ላይ ተነሳ በድግ የታለ ምናምን ሲል የለም ኃይል። ወስደው ጸጉሩን ወስደው ወፍጮ አስፈጫረውት፣ አስጎንብሰው አስረው አይኑን ጎልጉሎ አውጥተው መጫወቻ አረጉት። ዛሬ እግዚአብሔር እንደዚህ ነው የሚለው፣ ጠላታችን እጅ ላይ እንዳንነቃ ቀን ሳለ በምሕረት እጁ ላይ መንቃት ይሆንልን። ኧረ በደንብ አሜን በሉኝ። በጌታ በኢየሱስ ስም እዚህ ማላጆች ነን እንግዲህ ያላችሁት ስንማልድ በቃን አገልጋዮቻችንን ከጭን ወደ ጓዳ ወደ ጉልበት ወደ መንበርከክ ህዝቡን ከጭን ላይ ወደ መድረክ ሳይሆን ከጾም ጸሎት ወደ መድረክ ከምልጃ ወደ መድረክ ሲበደንብ አሜን በሉኝ ባካችሁ። ከጩኸት ወደ መድረክ የሚመጣበት የእግዚአብሔር መድረክ የሚከበርበት የሚፈራበት ሰው የተንቀጠቀጠ የሚወጣበት ዘመን በጌታ በኢየሱስ ስም ያደርግልናል። ኧረ በደንብ አሜን። የውድቀት ጥግ መውደቅን አለማወቅ ነው። መበላትን አለማወቅ ነው። መሰበርን አለማወቅ ነው። ለዚህ ነው ጳውሎስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ያዕቆብ ሲናገርስ ራሳችሁን አታስቱ፣ አዲሱ ትርጉም ራሳችሁን አታታሉ። ራሳችሁን ለምን ራስህን ታታለህ? የለህም እኮ የለህም። መጸለይ አቅቶሃል እኮ፣ ማንበብ አቅቶሃል እኮ፣ ማምለክ አቅቶሃል እኮ፣ ያ ክብር አብሮ የለም እኮ የለም። ደስ የሚለኝ ነገር እግዚአብሔር ሌላ ሰው ፍለጋ አይሄድም። ጌታ ኢየሱስ ክርስቶስ እኮ የሄደውን ጴጥሮስን ፈልጎ ነው ያመጣው። ወንድሜ አይተውህም። ጌታ እያለ ያለው የኢትዮጵያ ቤተ ክርስቲያን እግዚአብሔር አይተዋትም፣ ነካክቷታል። ቅባት የለመደች ናት፣ ክብር የለመደች ናት፣ ወዝ የለመደች ናት፣ ፕሬዘንስ የለመደች ናት። እግዚአብሔር የትም አይሄድም፣ መልሶ ራሷን ነው የሚያነሳት። ሲያሜን በለኝ እባክህ። ግን ምን እንሁን? በቃ የት አለ እንፈልግ። የት አለ? እነዚህ ባዶ ደመናዎች ወይም ማያዘንቡ ወይ ከላያችን ገለል የማይሉ ውሃ የሌላቸው ደመናዎች የሚያጠሉብን አረ መጽሐፍ ቅዱስ እነዚህ ባዶ ደመናዎች የሚላቸው ያጠሉባችኋል። ጥላት አላችሁ ሊዘንብ ነው ስለምትሉ ተስፋ ታረጋላችሁ፣ ግን አያዘንቡ። ወይ ከላያችሁ ሄደውላችሁ ደግሞ ፀሐዩ መጥቷችሁ የደመና ያለ እንዳትሉ ደግሞ አይሄዱ፣ ወይ አይሄዱ ወይ አያዘንቡ። እንዴት እንሁን? ጮኸን የዝናብ ያለ እንዳንል ይደምናል። በቃ ደግሞ ሊዘንብ ነው ስንል አይዘንብም። እነዚህ ባዶ ደመናዎች፣ እነዚህ ባዶ ቲያትሮች፣ እነዚህ ባዶ እንቅስቃሴዎች፣ እነዚህ ምድር የሞሉ ባዶ ጩኸቶች ዛሬ እነዚህን የሚገፍ የእግዚአብሔር ንፋስ ይውጣባቸው፣ በኢየሱስ ስም ይውጣባቸው። ትውልድ የለኝም ብሎ ራሱ ላይ በር እንዲዘጋ፣ ትውልድ የለኝም ብሎ ራሱ ላይ ጾም እንዲያውጅ፣ ትውልድ አደጋ ውስጥ ነኝ፣ የኢትዮጵያ ቤተ ክርስቲያን አደጋ ውስጥ ነን፣ ጾም ያስፈልገናል፣ ጸሎት ያስፈልገናል። የኤርትራ ቤተ ክርስቲያን አደጋ ውስጥ ናት፣ ጾም ያስፈልጋታል፣ ጸሎት ያስፈልጋታል ተብሎ እንዲጮህ እነዚህ ባዶ ደመናዎች በእነዚህ ሁለት ሀገሮች ላይ የሚያደምኑ ግን ማያዘንቡ፣ ውሃ የሌላቸው፣ በረከት የሌላቸው፣ ጀኒውን የሆነ ፈውስ የሌላቸው፣ ጀኒውን የሆነ ምህረት የሌላቸው፣ ጀኒውን የሆነ ቅባት የሌላቸው በጌታ በኢየሱስ ስም ያን ያስለመድከን የምስራቅ ንፋስ፣ ያ ከባድ ንፋስ፣ ያ በታሪኩ ሲነፍስ የሰማነው ያ ንፋስ
በጌታ በኢየሱስ ክርስቶስም ይንፈስባቸው። ያን ጊዜ የት እንዳለን እናውቃለን። ያን ጊዜ እንጮሃለን። እግዚአብሔር ታሪካችንን ያድሰዋል። ምን አልኳችሁ ዛሬ? መሰዊያው ይሰራል በሉኝ እስቲ። አንደኛ በሉኝ መሰዊያው እንደፈረሰ እንወቅ። ሁለተኛውን ነገር እጃችንን አንስተን ጸሎት ነው። አንድ ጸሎት ብቻ ጸልያለሁ። የጸሎት ቦታ ስለሆነ አሁን ለእናንተ አይደለም፣ ለእናንተ ብቻ አይደለም። ታውቃላችሁ እግዚአብሔር የሚናገረው ማላጆች ስለሆናችሁ ግን እንጸልያለን። እጆቻችሁን ካነሳችሁ ለምትማልዱለት ሕዝብ እኔም እኮ በእናንተ ምልጃ ነው እዚህ ያለሁት። እጃችንን አንስተን እግዚአብሔር አይኖችን ይክፈት በሉ እስቲ። አይኖች ይከፈቱ፣ አይኖች ይከፈቱ፣ አይኖች ይከፈቱ። ከወዴት እንደወደቅክ አስብ እንዳለ የሚያስቡ አእምሮች፣ የሚያገናዝቡ አእምሮች። ምን እያረግን ነው ግን? ምን እየሰራው ነው ያለው? ቸርች ውስጥ እምመራት ቸርች፣ የማገለግለው ቸርች ውስጥ ምን እያረኩ ነው ያለሁት? የት ነው ያለሁት? ምን ውስጥ ነኝ ያለሁት? እንዴት እንደዚህ ደፋር ሆንኩ? እንዴት የእግዚአብሔርን ዓለም እንደዚህ ያቀለልኩት? የሚደነግጡ፣ የሚጮሁ፣ የሚያገናዝቡ አእምሮች በጌታ በኢየሱስ ስም ለትውልድ ይገጠምለት። የሚያዩ አይኖች፣ እርቃን የሚያዩ አይኖች፣ መታወርን የሚያገናዝቡ አእምሮች፣ ያለንበትን ስፍራ በትክክል የሚያዩ አይኖች፣ የሚያሳዩ አይኖች፣ የሚጮሁ ጩኸቶች በጌታ በኢየሱስ ስም አስመራ ላይ፣ አዲስ አበባ ላይ በጌታ በኢየሱስ ስም ትውልድ እኔ ከባድ ጩኸት ይሰማኛል ውስጤ። ጩኸት ትውልዱ ላይ ታላቅ ድንጋጤ የሚፈጥር ሞገስ ያለው የንስሐ ጩኸት ከተማይቱ ላይ ይሰማኛል። በጣም ሞገስ ያለው ትውልድ ደንግጦ የሚመለስበት ከባዶ ጩኸት፣ ከባዶ ኩራት የሚገላግል እንደዚህ የሚል ማለት ነው። እንዲህ አልነበርኩም ዛሬ ግን ሆኛለሁ፣ የመልካሙን ሕይወት የድሮውን ፈልጌያለሁ። የቤተ ክርስቲያንን ሞገስ በምድሪቱ ላይ የሚመልስ የቤተ ክርስቲያንን ማስፈራት የቤተ ክርስቲያንን ማስፈራት የቤተ ክርስቲያንን ማስፈራት አካዎቹን 700 ወደ አደባባይ የሚያወጣ ቅልብተኞቹን ሳይሆን ረሃብተኞቹን ለእግዚአብሔር መንግሥት ረሃብተኞቹን የሆነ ሽፍት ይሆናል። ተሐድሶ ሽፍት ያደርጋል በጌታ በኢየሱስ ስም። በጣም በቃ ስቦ ያመጣል። የኮራት ፈፋ ተቀላቢውን የሰራብታዋን እንጎቻ የሚበላውን ሰውዬ ወደ አደባባይ የሚያወጣ የእግዚአብሔር መታደስ የአምላክ ተሐድሶ የለም በተባለ ምድር ላይ አሉ የሚያሰኙ 700 ለዚህ ዓለም ጀርባቸውን የሰጡ የጨከኑትን ወደ አደባባይ የሚያወጣ የመሰዊያ መታደስ በጌታ በኢየሱስም በእነዚህ ምድሮች ላይ ይሆናል። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም መንቃት የሚያደርግ
ጭን ላይ ጠላታችን እንዳይዘን፣ ውድቀታችን ላይ ጠላታችን እንዳይዘን፣ እግዚአብሔር ሆይ መጨረሻችንን ክፉ የሚያደርገው እንዳይዘን፣ ቀን ሳለ አባኖ አስጮህ የሚያስነሳ ጩኸት ከዳር ዳር በጌታ በኢየሱስ ስም ያስተጋባ። የማንቂያ ጩኸት፣ የማንቂያ ጩኸት፣ የማንቂያ ጩኸት። ነህምያን የዕለት ሥራውን ያስተወውን መልኩን የቀየረውን ያለ ፕሮግራሙ 4 ወር በር ያዘጋው ያ ድምፅ ነው። ያ ድምፅ ቤታችን ይውደቅብን በጌታ በኢየሱስ ስም። የተለመደ ኑሯችንን የሚቀይር ሩቲን የሆነ አካሄዳችንን የሚቀይር መንገዳችን ላይ ቻሌንጅ የሚያደርገን የሚሞግተን ድምፅ ይውደቅብን በጌታ በኢየሱስ ስም። ሞጋች ድምፅ፣ ሞጋች ድምፅ፣ ሞጋች ድምፅ፣ ሞጋች ድምፅ። ነገ የሚባል ፕላናችንን የሚያስተው የነገ ዕቅዳችንን የሚያሰርዘን የነገ ፕላናችንን የሚያሰርዘን የፕላናችንን ሳይሆን የሱን ፕላን የሚያኖረን ድምፅ ላያችን ላይ ይውደቅብን በጌታ በኢየሱስ ስም። መልካችንን የሚቀይር ውሏችንን የሚቀይር ነገራችንን የሚቀይር ድምፅ፣ ያልተለመደ ድምፅ እዚህ ምድር ላይ ይውደቅ።